እንግዲህ ትላንትና እንዳያችሁ ነገሮቹ ይፈታል ብለን ስንጠብቅ ነገሮቹ ሌላ መንገድ ይዞ መጥቷል ማለት ነው። እውነት ለመናገር ትላንትና በጣም ነው አሳዛኝ። ብሩኬና አይሚም ተረጋግታ ነበር። የብሩኬን አይን ስታይ ነበርና ከመቼ ይቅርታ ይባባላሉ ብዬ ሲጠብቅ ነገሮቹ ሌላ መንገድ ይዞ መጥቷል ማለት ነው። ለማንኛውም ይሄ ስሜት አለን ጥሩ አለ ስሜቱ ይቋረጥና አለ ለግመቼም ስሜት ይቁርጥ ይበላንተ የሚዋደዱ ልጆች አላይቴ አንተ እንደውም ምን አነ ጭንቅላት ቢኖርክ ነው ዳኒ የምትባል ሰውዬ ማለት ነው። የእውነት ኢማኑኝ አይሚና ቡራ አይላዩ መቼም ይታረቃሉ ኢማኑኝ። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ሰላማችሁ በዝት ይበልልኝ። ትላንትና እንግዲህ እንዳያችሁ ነው ብሩኬ ነገሮችን ለመፍታት ሲሞክር ነበር። እንግዲህ የመጨረሻ ቀን ሲሉ ነበርና ነገሮቹ አሁን እንደረዘመ ነው። አይሚ እንግዲህ ባለፈው ስትከራከር ነበር ለዳኒ ትላንትና በጣም ነው ደነገጠችው። እሱም እንግዲህ ላንቺ ጥሩ ስሜት አለኝ አፍርም በእናታችሁ የ4 አመት ፍቅረኛ ፊት ለፊት በ2 ሳምንት ነው በ3 ሳምንት እንዴት ከአይሚ ስሜት ይኖራል ጋይስ? ሆን ብሎ ይሄ ልጅ ብሩኬን ለማናደድ ወይም ደግሞ ብሩኬን ከብሩኬ ጋር ለማላየት የተጠቀመ ነው ብዬ ነው ማስበው እንጂ መቼም አይሚን ሊወዳትም ስሜቱ ሊኖር አይችልም በጭራሽ ማለት ነው። ፍቅር እኮ ጋይስ ፈልጋችሁ ዝም ብላችሁ የሚመጣ ነገር አይደለም። ገባችሁ አይደለ? እና በጣም ነው አሳዘነች አይሚ በጣም ነው ደነገጠችው። እንግዲህ ከዚህ በፊት ብሩኬን ቢሰማ ኖሮ ይሄ ሁሉ አይፈጠርም ነበር። ከብሩኬ ጋር ሰላም ብታወርድ ኖሮና ለማንኛውም እኔ ማንንም ላይ መፍረድን አልችልም። ለማናገር እንዲታረቁ ምኞቴ ነው። እግዚአብሔርን ለጸሎቴ ነው እንዲታረቁ እነሱ ብቻ አይደለም እና ሩታን ቢታረቁ ደስ ይለኛል። እውነት ለመናገር እኔ ለሰው ልጅ ክፋት የለብኝም። ለማንኛውም እኔ ግን እንደ አንድ ተመልካች መልእክት ወይም ደግሞ አስተያየቴ ምንድነው? አይሚ አሁንም ተረጋጊ። አሁንም ከራስሽ ጋር አይደለሽም። በስሜት አትራመጂ የኔ ቆንጆ። ትላንትና በጣም ደስ ይሉኝ ነበር። እውነት ለመናገር ተረጋግታ ስታወራ ነበር ከብሩኬ ጋርና እውነት ለማናገር ፈልጋ አይደለም መለያየት ፈልጋ አይደለም። ኢማኑ ንዴት ውስጥ ነው አለችው አይሚ። አሁንም ብሩኬ ብቻ ነው ወደራሱ የተመለሰ። ገባችሁ? ነገሮቹን ረጋ ብሎ የወሰነ ብሩኬና ብሩኬ ብቻ ነው። ስለዚህ ታረቁ፣ በእግዚአብሔር ታረቁ። በቃ እኔ እውነት እንምላችሁ ትላንትና በቃ እስከ መጨረሻ ነው ተመስጬ ያየሁትና ብሩኬ የሚያሳዝናል አይሚም እንደዛ ነገሮቹ ያው በኔ በኩል ነው እኔ ነኝ እዚህ ውስጥ የከተትኩሽና ሁለታችሁ ታረቁ ነው ሁሉም አስታርቀው እሱ ከህይወታቸው ሊወጣ ነበር ብሩኬ ያሰበው ግን አልተሳካለትም። ሌላ ብሩኬ የፈራው ነገር ከዚህ በፊት ነበረው እሱም ትላንትና ተናግሯል ማለት ነው። ጭራሽ በስልክ ነግርሻለሁኝ ሲል ነበርና በተለይ ደግሞ እዚህ የታዘብኩት ጋይስ መቼም ቤተሰብ ያል ብላ ለምን አላሰበችም? ሱስ የምትባል ምን አባት ምናምን ከሱ አልፋ ቤተሰብ መሳደብ ምን አመጣው? በጣም ማለቴ አንዳንድ ሚዲያ ላይ ስንወጣ ጋይስ የምንናገሩ ነገሮች ለነገ ዋጋ ያስከፍለናል። መቼም ከዳኒ ጋር ብትጣላ ወይም ደግሞ ብትለያይ ነገ የሚመጣ ወንድስ እንዴት ነው የሚቀበልን ብሎ ማሰብ ነው። ምን አባት ታመጣለ የንቀት ማለት ነው። የእውነት ለመናገር ተከታታይዋ አይደለም የሁለቱ እውነት ለመናገር በናይሚና በነብሯን ዋወኳቸው አላቃቸው ሲጀምር እና በጣም ከታዘባችሁ በጣም ምላሳ ረጅም ነው። እሱም ይናገራል በርግጥ ቀስ ብሎ ነው ጠቅ የሚያረጋት ነገሮች ያበላሹ ሁለቱ ሰላም ሲባባሉ ነው። በርግጥ ሃይሚም የተናገረችው ነገር ነበረ ማወቀስ አልፈልግም ተናዳ ስለነበርና በቃ ምን አባታ ማጣለ ምን አባክ ትወጣጣራል በቃ ማለት ሴት ልጅ በዚህ ደረጃ ሚዲያ ላይ ለዛም ደግሞ አብራ ስትኖር ለ4 አመት አብራ ስትኖር የነበረው ምን አባ አስቡ። ቤተሰብ ባይስ ነገ ወደ ዩቲዩብ ተመልሳ ብትገባ አስቡ። ቤተሰብ ደግሞ ምን ያህል ጭንቅላት ላይ ምን ባለጌ እንደሆነች ነው የሚቆጥሩ። ቤተሰብ ታቃላችሁ። ቤተሰብ ከጠላችሁ ጠላችሁ ነው ጋይስ። በተለይ የባል ቤተሰብ ከጠላሽ ጠላሽ ነውና ስትሞጣ ማታ ነበር ሱስ የምትባለው። አንዳንዴ ሚዲያ ላይ ስንወጣ ያወቀን ይመስላል ግን ምንም ያወቀን አይመስለኝም ጋይስ። የእውነት አብዛኛ ሰው አዋቂ ይመስላል ግን ከውቀት ባዶ ነው። ከውቀት ማለት ነው። ገባችሁ? አዋቂ ያጫውታችኋልና ንግግራቸው ሲጀምር ያስጠላል ይዘጋልም።
ለማንኛውም እኔ ከነሱ ሲጀምር ይወታ አይመለከተኝም ግን በቃ ከበጀመራ ስመለከት ስለነበር ስለመኛቸው ብሩኬና አይሚ ቢታረቁ ምኞቴ ነው ከቻላችሁ ጋይስ አንድ ለማረግ ሞክሩ ሁሌ ነው የምላችሁ አንድ ለማረግ ሞክሩ አሁን ደግሞ ሌላ ደጋፊ የምትባሉም ሌላ ይዛችሁ መታችኋልና ተከፋፈላችሁ እንደዚህ አይነት ነገር ያብርሽና የሩታ ደጋፊ ጋር ነበር እናንተም ጀመራችሁ የአይሚም ተከፋፈላችሁ የብሩኬም እንደዛና ለማንኛውም ዞሮ የአንድ ሀገር ልጆች ናቸው አሁንም ተረጋጉ ዞሮ የሚገናኙ ሁለቱ ናቸው ኢማኑ አይሚ ትላንትና ከትላንት ወዲያ ምን አለች ነገ አይታወቅም ዞሮ ስለምንገናኝ ተቃይሜ መላየት እንፈልግም አሁን ስሜታዊ ስለሆኑ ነው እንጂ ዞሮ ኢማኑ ይገናኛሉ እነዚህ ልጆች አንደኛ የአንድ ሰፈር ልጆች ናቸው የአንድ ሀገር ልጆች ናቸው ግን እኛ ሚዲያ ላይ ያለነው በአየኑ ልክ ነው መረዳት ያለብን በተረፈ ግን ዞሮ ይገናኙ ኢማኑን ከዚህ በፊት እንደዛ ፍቅር ሲሰድቡ ነበር ምናምን አሁን ይሄው ጓደኛ ማቾች ሆነው ይደዋወላሉ ተገናኝተዋል ምናምን ገባችሁ ስለዚህ ቀሪ እናንተ ናችሁ አስተውሉ ባትሰዳደቡ ባትዘቀዘቁ አሁን ብሩኬም ይዘቀዝቃሉ አይሚም ይዘቀዝቃልም ሌላ እና እግዚአብሔር አንድ ያርጋቸው አይሚና ቡራ ወዳችኋለሁ